ሥጋዋን አንጽቶ በማርያም አደረ ቃሉን በነቢያት ቀድሞ ያናገረ ቃሉን በነቢያት ቀድሞ ያናገረ ቀድሞ ያናገረ ቃል በቃሉ ተናገራት ቃል በቃሉ ተናገራት ማርያምን አከበራት እግዚአብሔር መረጣት ቃል ተናገራት ድንግል ሰገዱልሽ መላእክት በራማ ባንቺ ላይ ስላለ የመለኮት ግርማ ባንቺ ላይ ስላለ የመለኮት ግርማ የመለኮት ግርማ በቃሉ ተናገራት ቃል በቃሉ ተናገራት ማርያምን አከበራት እግዚአብሔር መረጣት ቃል ተናገራት ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ሊያረጋጋት ደግሞ እርጋታን ተሞልታ ነገሩን መርምራ የመላኩን ብስራት ሰማችው በተራ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ካንቺ የሚወለደው ልዑል ነው ክቡር የተመሰገነ በሰማይ በምድር ምስጢሩ ኃያል ነው ይረቃል ይሰፋል ካንቺ በቀር ይሄን ማን ይሸከመዋል ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁ በያላችሁበት እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ዕረፍት ወይም አስተርዮ ማርያም አደረሳችሁ አደረሰን። በረከቷ ረድኤቷ ቸርነቷ በሁላችን ይሁን። ይህ ዘመን ዘመነ አስተርዮ ይባላል። የመገለጥ ዘመን ማለት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የተገለጠባቸው ሳምንታት ናቸው። በበረት ውስጥ ከቅድስት ድንግል ማርያም ከተወለደ ጀምሮ በግዝረቱም በከተራውም በጥምቀቱም በቃና ዘገሊላውም አንድ ላይ በተርታ የሚከበሩት በዓላት የጌታችን የመድኃኒታችን የኢየሱስ ክርስቶስን የማዳን ስራዎች በተለይም ለሰው ልጆች ብሎ በድንግል ማርያም ተገልጦ ወደዚህ ዓለም መጥቶ ከኃጢአት በቀር ሁሉን ፈጽሞ በሞቱ ቁስላችንን አድኖ ሞታችንን ሽሮ የዘላለሙን መንግስት እንድንወርስ ያደረገን ጌታ መድኃኒት ኢየሱስ ክርስቶስ አሁንም ምስጋና እስከ አርያም ለሱ ይሁን። ቤተክርስቲያናችን በእንዲህ አይነት መገለጥ ኢየሱስ ክርስቶስን ልዩ በዓል በማድረግ ታከብረዋለች። በእርግጥ ነው መድኃኒታችን ኢየሱስ ክርስቶስ
ከስሙም ሁሉ በላይ ስም ያለው እኛን ለማዳን ሲል ራሱን ባዶ አድርጎ እኛን መስሎ እኛን አክሎ ሁላችንን ከዚህ ከጨለማ ነፃ አውጥቶን አርጓል። ለሁላችንም በዲያብሎስ አገዛዝ ላይ ስልጣን እንዲኖረን አድርጎ ሁሉን ፈጽሟል። ወለኢለሰ ተወክፍዎ ወአቦሙ ስልጣነ ወለኢለ በስሙ አምኑ ከመ ይኩኑ ውሉደ እግዚአብሔር። ለተቀበሉት ሁሉ ስልጣንን ሰጣቸው። ይውላችሁ በስሙም ያመኑ የእግዚአብሔር ልጆች ይባሉ ዘንድ። ይሄ ነው የኦርቶዶክስ ተዋሕዶ ቤተክርስቲያናችን ገብቶን የምናከብረው የመገለጡን በዓል በዚህ አስረጅነት ነው። ራሱን ድሃ አድርጎ በበረት ተወልዶ ሊያድነን የመጣውን ጌታ በእንደዚህ ቤተክርስቲያናችን ትገልጠዋለች። አሁንም ምስጋናው እስከ አርያም ይሁን። ስለዚህ መገለጥ ስንል ለመገለጥ ወደዚህ ዓለም የወደደው አንድ መገለጫ ምስጢር አለው። እርሱም ዛሬ የምናከብራት እመቤታችን ቅድስተ ቅዱሳን ድንግል ማርያም። አንድ ነገር ተገለጠ ስንል የመገለጫው መንገድ አለው። ያ በሰማይ በዙፋኑ በመላእክት ዙሪያውን ሆነው ጸወርተ መንበር የተባሉት መንበሩን ተሸክመው ፊቱን የማያዩት ምስጋናውን የሚያቀርቡለት ምስጋናው ምድርን ሞልታለች ክብሩም ሰማያትን እንደሚለው መጽሐፍ ቅዱስ እሱ አምላክ በሰው አካል ሊገለጥ የኛን ስጋ ለብሶ መጣ። የዚህ ደግሞ ምክንያት ንጽሕት አዳራሽ የተባለች አልባቲ ሙስና እመቤታችን ቅድስት ድንግል ማርያም ነች። በረከቷ ረድኤቷ ቸርነቷ በሁላችን ይደር። አሁንም በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም የዕረፍቷ በዓል አደረሰን አደረሳችሁ። ወስብሐት ለእግዚአብሔር አሜን።